ለመሆኑ በዓለም ላይ በብዙዎች ዘንድ መሆን አትችይም የተባለችውን ነገር ሁሉ በማሳካት በዘርና በጾታ መድሎ የታጠረውን ትልቅ ግድግዳ በኃይለኛ የቴኒስ ምት ማፍረስ ይቻላል? ወይስ የአሸናፊነት ሚስጥሩ ያለው በጡንቻ ጥንካሬ ሳይሆን ማንም ሊያሰክነው በማይችለው የውስጥ እሳት ውስጥ ይሆን? ዛሬ የምናወራው ስለ ሰሬና ዊሊያምስ ነው። እሷ የ3 የግራንድ ስላም ዋንጫዎች ባለቤት ብቻ አይደለችም። እሷ በኮምፒውተር አደገኛ ጎዳናዎች ተነስታ የነጮች ስፖርት ተብሎ የሚታሰበውን የቴኒስ ዓለም አናት ላይ የወጣች ህመም፣ ትችት እና ውድቀትን እንደ ግብዓት ተጠቅማ ታሪክ የሰራች ተዋጊ ናት። በደንብ ተከታተሉኝ፣ ምክንያቱም ይህ ታሪክ ስለ ቴኒስ ኳስ ብቻ አይደለም። ይህ ታሪክ ስለ ትዕግስት፣ ስለ ቤተሰብ መስዋዕትነትና በዓለም ፊት እኔ ምርጥ ነኝ ብሎ በኩራት ስለ መናገር ጥበብ ነው። ታሪኩ የሚጀምረው በኮምፕተን ካሊፎርኒያ ነው። አባቷ ሪቻርድ ዊሊያምስ በቅርቡ የሆሊውድ ፊልም የተሰራለት ማለት ነው ቴኒስ ተጫውቶ አያውቅም። ነገር ግን ገና ልጆቹ ሳይወለዱ 2 ሴት ልጆቼ የዓለም ቁጥር 1 ይሆናሉ የሚል ባለ 78 ገጽ እቅድ አውጥቶ ነበረ። እንግዲህ አስቡ፣ ሰዎች ሪቻርድን እብድ ይሉት ነበረ። በኮምፕተን የመጫወቻ ሜዳዎች ላይ ጥይት በሚተኮስበት፣ የመጫወቻ ሜዳው በተሰበረ መስታወት በተሞላበት ቦታ ላይ ሰሬናና ታላቅቷ ቪነስ ለሰዓታት ልምምድ ያደርጉ ነበረ። ሰሬና የቪነስን ጥላ ተከትላ ነው ያደገችው። ሁሌም ሁለተኛ ነበረች። ነገር ግን ያ ሁለተኛ መሆን ውስጧ ትልቅ ረሃብን ፈጠረ። አባቷ ለየት ያለ አሰልጣኝ ነበረ። ልጆቹ እንዲማረሩ፣ እንዲጠነክሩ ይፈልግ ነበረ። ልምምድ እንዲሳደቡባቸው ያደርግ ነበረ። ለምን? በሜዳ ላይ የሚገጥማቸውን ዘረኝነትና ጫና ቀድመው እንዲለምዱት። ሰሬና የተገነባችው ከብረት ነው። በ1999 እንደ አውሮፓውያን አቆጣጠር ዓለም ለመጀመሪያ ጊዜ ደነገጠች። የ17 ዓመቷ ሰሬና ዊሊያምስ የዩኤስ ኦፕን ዋንጫን አሸነፈች። ከእህቷ ቀድማ ታላቅ ዋንጫ አነሳች። ከዚያ ቀን ጀምሮ የዊሊያምስ እህቶች ዘመን ተጀመረ። ሰሬና በሜዳ ላይ ስትቆም የምታሳየው ኃይል አስፈሪ ነበር። ምቷ እንደ መብረቅ ይፈጥናል። ነገር ግን ትልቁ ፈተናዋ ከሜዳ ውጪ ነበረ። ጡንቻዋ እንደ ወንድ ነው የሚሉ ትችቶች፣ ስለ አለባበሷ የሚሰነዘሩ ስድቦችና በሜዳ ላይ የሚደርስባት የዳኞች ግፍ ነበረ። በ2001 ኢንዲያን ዌልስ ላይ የደረሰባትን አስቡት። በሺዎች የሚቆጠሩ ተመልካቾች በእሷና በቤተሰቧ ላይ አሽሟጠጡ። ሰሬና ግን ምን አደረገች? ለ14 ዓመታት ያንን ውድድር አልጫወትም ብላ አገደችው። እሷ ክብሯን በዋንጫ አትለውጥም ነበረ። የሰሬና ታላቅነት ጥግ የታየው በ2017 የአውስትራሊያ ኦፕን ላይ ነበረ። የ2 ወር ነፍሰ ጡር ሆና ማንም ሳያውቅ ማለት ነው ውድድሩን ሙሉ በአሸናፊነት አጠናቀቀች። አስቡት፣ በሆዷ ውስጥ ህይወት ተሸክማ በዓለም አቀፍ ደረጃ የሚወዳደሩ ፕሮፌሽናል ተጫዋቾችን አሸነፈች። ይህ ከሰው በላይ የሆነ ጥንካሬ ነው። ነገር ግን ከወሊድ በኋላ የገጠማት የጤና ቀውስ ወይም ብለድ ክሎት ለሞት አደርሷት ነበረ። ብዙዎች በቃ ሰሬና በቃላት አሉ። እሷ ግን ተመለሰች። እናት ሆና እድሜዋን በቴኒስ ስሌት አርጅታለች እየተባለ እንደገና ለዋንጫ ተፋለመች። ሰሬና ስትጫወት ኳሷን ብቻ አይደለም የምትመታው፣ የእሷን ውድቀት የሚመኙትን ሁሉ ንግግር ጭምር ነው የምትመታው። በ2002 እንደ አውሮፓውያን አቆጣጠር ሰሬና ከቴኒስ ዓለም እንደማትሰናበት ነገር ግን እንደምትሸጋገር ተናገረች። የ27 ዓመት ፕሮፌሽናል ጉዞዋ በቃ። አንዳንዶች 24ኛውን ዋንጫ አላመጣችም፣ ማርጋሬት ኮርትን አላሸነፈችም ይላሉ። ነገር ግን ማርጋሬት ኮርት የተጫወተችው ቴኒስ ፕሮፌሽናል ባልነበረበት ዘመን ነው። ሰሬና ግን የተጫወተችው በታሪክ እጅግ ፈታኝ በሆነው ዘመን ነው። ለኔና ለብዙዎች እሷ ግሬተስት ኦፍ ኦል ታይም ናት። ከቴኒስ ባሻገር ሰሬና ለጥቁር ሴቶች ለእናትነትና ለሴቶች እኩልነት ድምፅ ሆናለች። በቢዝነስ ዓለምም የራሷን ግዙፍ ኢምፓየር ገንብታለች። እሷ አሸናፊነት ማለት በሜዳ ላይ የሚሰጥ ሜዳሊያ ብቻ ሳይሆን የተገፋውን ትውልድ ቀና ብሎ እንዲሄድ ማድረግ መሆኑን አሳይታለች። ሰሬና ዊሊያምስን ስታስቧት አንድ ነገር ብቻ አስታውሱ። አባቷ የወጣላት ባለ 78 ገጽ እቅድ ተሳክቷል። ነገር ግን ያ እቅድ እንዲሳካ ሰሬና በየቀኑ በላቧና በደሟ ዋጋ ከፍላለች። ሰሬና ዊሊያምስ ራኬቷን ስታስቀምጥ የታሪክ መዝገብ የሚዘጋው ስለ ስፖርታዊ ድል ብቻ ሳይሆን ስለ ሰው ልጅ መንፈስ አይበገሬነት ጭምር ነው። የእርሷ ጉዞ ከካምፕተን አስፋልት ተነስቶ የዓለምን የቴኒስ መንበር እስከ መቆጣጠር የደረሰ በድካምና በደም የተጻፈ ድንቅ ስራ ነው። ሰሬና በሜዳ ላይ ያሳየችው የበላይነት
አርአያነት ለብዙዎች የጥንካሬ መለኪያ ሆኗል። እያንዳንዱ ምቷ፣ እያንዳንዱ ድላና እያንዳንዱ እንባዋ ዘርን፣ ጾታንና የኑሮ ደረጃን የተሻገረ ትርጉም አለው። እርሷ በስፖርት ዓለም የታዩ የዘርና የጾታ መድሎ ግንቦችን በጉልበቷ ሳይሆን በጥረቷ የደረመሰች ታላቅ ባለውለታ ናት። 23 የግራንድ ስላም ዋንጫዎች ቁጥሮች ብቻ አይደሉም፣ ለእያንዳንዱ ጥቁር ሴትና ለተናቀ ማንነት ይቻላል የሚሉ የድል አዋጆች ናቸው። በመጨረሻም የሰሬና ትልቁ ሌጋሲ በሜዳ ላይ ያስቆጠረችው ነጥብ ሳይሆን በልብ ውስጥ የዘራችው ተስፋ ነው። እርሷ እናትነትን ከስኬት፣ ጥንካሬን ከሴትነት እንዲሁም ትህትናን ከታላቅነት ጋር አዋህዳ ያሳየች የዘመናችን ተምሳሌት ናት። ሰሬና ዊሊያምስ ስትሰናበት ሜዳው ባዶ የቀረ ቢመስልም በእርሷ ፈርቀዳጅነት የበቀሉ በሺዎች የሚቆጠሩ አዳዲስ ከዋክብት ግን የዓለምን ሰማይ ማድመቃቸውን ይቀጥላሉ። እርሷ የቴኒስ ንግስት ብቻ አይደለችም፣ ለዘላለም የምትኖር የታሪክ አሻራ እንጂ። ራኬቷንም ስታስቀምጥ አንድን ስፖርት ብቻ ሳይሆን የዓለምን አመለካከት ቀይራ ነው ያለፈችው። እሷ በቴኒስ ሜዳ ላይ ያሳየችው ግርማ ሞገስና ጥንካሬ ለዘመናት ሲታወስ ይኖራል። ሰሬናን ስናስታውስ የምናየው ዋንጫዎችን ብቻ ሳይሆን ወድቆ መነሳትን፣ በራስ መተማመንና የማይበገረውን የሰው ልጅ መንፈስ ነው። የእርሷ ታሪክ ዝግጅት ከእድል ጋር ሲገናኝ ስኬትን ይፈጥራል የሚለውን እውነት ቁልጭ አድርጎ ያሳያል። ዛሬ ላይ አስቀድሜ እንደተናገርኩት ሰሬና ከሜዳ ብትወጣም በሺዎች የሚቆጠሩ ህፃናት በእርሷ አርአያነት ራኬት ጨብጠው ሜዳ ውስጥ ይታያሉ። የእርሷ ታሪክ መደምደሚያ ስኬት ሳይሆን ለሌሎች መትረፍ ነው።